የወሎን ፖለቲካ የወሎን ፋኖ የአማራ ፋኖ በወሎን ዜና የሚዘግቡ የአክቲቪስቶችና የዜና ባለሙያዎች ወይም ደግሞ እዛው ያሉ የፒአር ሰዎች የሚሰሩት ነገር ትክክል አይደለም እና አሁን ለምሳሌ የወሎ ቤተ አማራ ልጅ ኢያሱ ኮር የሚባለው በቀደምለት በራሳቸው ቅብጠት በሚሰሩት ዜና የተነሳ በከበባ ተይዘው ግማሹ አስከሬኑ እኔ ደረሰኝ ያሳዝናል ግማሾቹ ደግሞ ተማረኩ የተማረኩትንም ሰዎች ደግሞ ጨፈጨፉ ስለዚህ መከላከያው በወሎ ዙሪያ ያሉትን በደሴ ዙሪያ ያሉትን ይሄንን አስተዋጽኦ አደረጉ ያላቸውን ገበሬውን ህዝቡን ሰብስቦ ከመቀመጫቸው ተነስተው አጨብጭበው ይሄ እናንተ ውጤት ነው ያሏቸው ምክንያቱም በወሎ ላሉ ሙስሊሞች ለዋሃቢስቶቹ ገብተው ነግረዋል የሚመጡት ፋኖች እስልምናን የሚያጠፉ ሃይማኖት የሚያጠፉ ስለሆነ ባያችሁባቸው ቦታዎቹ ለዲናችሁ ስትሉ ጠቁሟቸው መንገድ አትምሯቸው ከነሱ ጋር አትሁኑ እና ሐሰን ከሪሙ እነማ ሁሉ ተለይቷቸዋል እነከለ ተለይቷቸዋል በመስጊድ ታውጇል ፋኖ ጸረ እስላም ነው ተብሎ ስለተነገራቸው ሴቶቹ እርሻ ላይ ያሉት ምን ላይ ያሉት በሙሉ ለመንግስት እንዲሰሩ ተደርገው ፋኖቹ አገር ሰላም ብለው ሲሄዱ ተከበው ተመተዋል ይሄን በማረግ በኩል ደግሞ ራሱ የህዝብ ግንኙነቱ የሰራው ስራ ትክክል አይደለም ደሴ ከተማ ከበባ ውስጥ ገባች የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ከወሎ መዲና ደሴ ከተማ በቅርብ ርቀት የሚገኙ ከተማዎችን ተቆጣጠረ ምንትስዬ እንደዚህ አለ ምናምን ብለው ዜናው እንዲሰራ አድርገው ይሄንኑ ተቀብለው ደግሞ ኡጋንዳ የተቀመጡት አሜሪካ የተቀመጡት ምኖች አሉ ልጆቹን በከበባ አስያዙ ልጆቹ የተያዙትንም ተገደሉ የተያዙት ልጆች ደግሞ በቀደምለት መረሸናቸውን ሰማው ስለዚህ ህፃናትም ወንዶችም ሴቶችም የደሴውን በጣም ስራ ሊሰራበት ይገባል የወሎ አካባቢውን ፖለቲካ በደንብ ሊሰራበት ይገባል እንኳን ሌላ ቀርቶ በነስክንድር በኩል ያሉት ወደ ሃይማኖት ለመውሰድ የጣሩ ነው የለፉ የደከሙ ነው ያሉት አዱም የኦፓል ጉዳይ አለ የወርቅ ጉዳይ አለ እዚህ ላይ በጋራ የሚሰሩ አሉ እና ጉዳዩ የሀብት ጉዳይም ስለሆነ የወሎ ጉዳይ ጠንካራ ነው ስለዚህ ወደ ሃይማኖት የገባ ነገር ደግሞ ለመመለስ በጣም አድካሚ ነው ያለ ማድረግ የተለየ ስትራቴጂ ተጠቅሞ ማህበረሰቡን ሰብስቦ ነግሮ ያለውን ሁኔታ አሳምኖ አስተማማኝ የሆነ የፖለቲካ መተማመን እስካልተፈጠረ ድረስ አሁን ባለው ሁኔታ የወሎ የዋሃቢ እስላሙ ቡድን ፖለቲካ ስራውን ሰርቶ በዛ አካባቢ ያሉትን ወገኖች እያስመታ ነው ማለት ነው እያስመታ ነው ስለዚህ የነ ምሬ ወዳጆ ቡድን በተለይ ደቡብ ወሎና ወሎ ደሴ ዙሪያ ላይ ባሉት ቦታዎች ላይ ከባድ የሆነ ስትራቴጂ ነድፎ ከዛ ህዝቡን አግኝቶ ለህዝቡ የፖለቲካ ፍልስፍናውን የፖለቲካ የፖለቲካ ስራውን የሚነግርበትን መድረክ መፍጠር የግድ አለበት ማለት ነው እና በዚህ አይነት ብዙ ልጆቹ ያሳዝናሉ አሁን የተረሸኑት የሞቱት ልጆች ያሳዝናሉ መከላከያም ህዝቡን ያመሰገነው ሌላ ቦታ ያጣነው ይሄን ነው ጎንደር ያጣነው ይሄን ነው ጎጃም ያጣነው ይሄን ነው ሸዋ ያጣነው ይሄን ነው እናንተ ግን ልትመሰገኑ ይገባችኋል ብሎ መከላከያ ከመቀበጫው ተነስቶ ነው ያመሰገናቸው የደሴ ዙሪያ ምመና የማህበረሰቡን ማለት ነው ስለዚህ ያለውን ሁኔታ ከፉገራ ወጥቶ ማለት ነው ዝም ብሎ ተርምና ማለት ሳይሆን እውነታውን ይዞ ያለውን ሀቅ ተነጋግሮ መሬት ላይ ያለውን ችግር ፈቶ ገበሬውን ለናንተ ነው ያያየው ነው በእውነት
በጣም የፖለቲካ ስራ የሚሰሩ ሰዎች እያየው ነው ዛሬም አንዱን ስሰማ ነበር የሚናገረው ነገር በጣም የሚገርም ነው ለህዝቡ እየተናገረ ያለው ነገር ይሄንን ማሳመን መቻል አለባቸው አሁን ይሄንን ልጅ እያየውት ነበር እኔ ያማራ ባኖ ባኖ እንጀራ መለመን አይቻልም ቤት አማራ እንጀራ መለመን ክልክል ነው እንጀራ ማን ለምነው ግን ሳይረበን ቀርቶ አይደለም ያማራን እናት ላለማስቸገር ነው እንጀራ ሳሰጠን ቀርቶ አይደለም ብንሰዋ እሷ ታረፍብናል ነው ያባወራ ሚስት መቆርቆር ክልክል ነው አጥር ማፍረስ ክልክል ነው በእኛ ያማራን ህዝብ አጥር ልንሰራለት ነው የምንፈልገው ቤት ማፍረስ ክልክል ነው ቤት ልንሰራለት ነው የምንፈልገው ይሄ ነው ህዝብን ማግኘት ህዝብን ማስረዳት ህዝብን እንዲ ማንቃት ያስፈልጋል የነቃ ህዝብ የተደራጀ ህዝብ የገባው ህዝብ ባንዳ እንኳን ቢኖር አላችሁ እዚህ ውስጥ አለ ምንናገረው ግን እውነት ነው እንጀራ ስጡን ብለን እንኳን አፈር የሚበሉ አሉ የሚያሳዝኑ ሙጫ የሚበሉ በለስ የሚበሉ ከብት ያዩ ላምበመውላበት ይሄንን ህዝብ ነፃ እናወጣለን ብለን እንደገና እንዴት ይሄንን እናቆረቁዘዋለን የሚሉ ይሄንን ህዝብ ማንቃት ይሄንን ህዝብ ማደራጀት አለመቸኮል የውሸት ዜና አለመስራት መናበብ መነጋገር የግድ ያስፈልጋል በተለይ ደግሞ ኡጋንዳ የተቀመጣችሁ እነ ሙሉጌታ አንበርብር አሜሪካ የተቀመጣችሁ የሮሃ ሚዲያ እነ ማዛ መሐመድ ህዝቡን የሚያስጠቁር ፋኖን የሚያስጠቁር የሌለ ፈጠራ ቡካት ያቦካችሁ አታስመቱት የፋኖቹ የህዝብ ግንኙነት የምትሰሩ ሰዎችም አስቀድማችሁ አትቦትረፉ ሙያ በልብ ነው ሰው ካሸነፈ ድል ካደረገ በኋላ ያወራል እንጂ ልንከብ ነው ከበናል ልንመጣ ነው ልንሄድ ነው ይባላል እንዴ ተዘጋጅ ጠብቀኝ ይባላል እንዴ ይሄ ድድብና ነው ይሄ ብልግና ነው ይሄ እዛው ውስጥ ሆኖ ኑ እየመጣን ነው በሉን ግደሉን እንደማለት ነው ሰው ድሉን ያወራል እንጂ ሰው እንዴት እንዳሸነፈ መጨረሻ ላይ ያወራል እንጂ በቃ እንደዚህ ብለን ልናሸንፍና በእንደዚህ በኩል ልንመጣ ነው እንደዚህ ይላል እንዴ አይባልም ከየት መጡ እንዴት መጡ ምስጥራዊ ነው መደረግ ያለበት ስልክ መጠርነፍ አለበት ወታደሩ ሁሉ ፋኖ ሁሉ ስልክ ይዞ ቻት የሚያደርግ ከሆነ ስልክ ይዞ ቲክቶክ የሚገባ ከሆነ ይሄ ትክክል አይደል ሞጣኮ በጫካና ያለው በእናታችሁ ኮፍያ ጣሉለት አንበሳ ወርዱለት እንዴት አይነት ጀግና ልጅ መሰላችሁ እያለኮ ቲክቶክ እኮ ላይቭ ቀጥታ ያስገባኮ ያስጨፍራል ይሙት ይኑር የማይታወቅ ሰው እሺ አንበሳ ወረደለት አልወረደለት ይሄ በእውነት በጣም ከባድ ነገር ነው ስለዚህ የወሎ ያላችሁት በጣም ጥንቃቄ አድርጉ የሞቱትን ነፍስ ይማር ሌሎቻችሁ ግን ከዚህ በኋላ ያለው እኔ በርዕሰ አንቀጽም ላይ ጽፋለሁ በዜና መልክም ጽፋለሁ ይሄንን አስተካክሉ ወሎ ላይ ያላችሁት ያ ሰላም እግዚአብሔር ከናንተ ጋር መሞት መነሳት መውደቅ መነሳት ያለ ነው
ነገር ግን በማስተካከል በማረም ህዝቡ ጋር ቀርባችሁ ህዝቡን ሰብስባችሁ በቃ ማንነታችሁን በመግለጽ በማሳየት በማደራጀት በቃ ማኒፌስቶአችሁን በመንገር ህዝቡን ያዙ ህዝብን ያላያዘ አያሸንፍም ህዝብ ላይ የተኮሰ ህዝብን የገፋ ህዝብን የዘረፈ አያሸንፍም እንደ ጎጃም ፋኖ እንዳትሆኑ ማለት እንደና አስረስ ማሬ እንዳትሆኑ ምንም ነገር እንዳታጡ ማለት ነው ህዝብን ማክበር ህዝብን መያዝ ህዝብ ላይ መስራት ህዝብን ማገት እንዴ ህዝብን ምሁራን መግደል መምህራን መግደል ይሄ ከጠላት በላይ ጠላት ነው የአማራ ፋኖ ፖለቲካ በዚህ መልኩ እንዲታይ እንፈልጋለን